የማይክሮ ሰከንድ ንዴታችንን በአንድ ሀገር ሰዎችን አርዶ የመብላት ፈስ የተጠናወተው ነበርና ጠንካራ የሆነ ክርስቲያን እያለፈ ሲያገኘው ይዞት ወደ ቤቱ ይገባል። የሰው ስጋ ይበሉ ያደርጋቸዋል። አልበላም ያሉትን ነው የሚገላቸው። ያንን የተቀቀለውን ስጋ አወጣና ብላ አለው። ክርስቲያን አልበላም ካለ ገደል ነው፣ ሊሞት ነው። እላለሁም ካለ እሺ ካለም ደግሞ እምነቱ አይፈቅድም፣ እግዚአብሔር ጋር ሊጣላ። ስለዚህ አንድ ዘዴ ዘየ። ትኩስ ነው እሺ ይብረድልኝ አለው። እሺ እስኪበርድልህ ድረስ ብሎት ሰይፉን ይዞ ቆመ። ክርስቲያን ግን ምን አደረገ? በዛች ማይክሮ ሰከንድ ውስጥ አምላኩ እዚህ ነገር አውጣኝ ብሎ ጸለየ። እቺን ባለበት ቅስፈት ሰውየው ሐሳቡን ቀየረ። እንዳትበላ አለው። ረድ ብለህ ምግቡን ሳይሆን ያረጋጋኸው እኔን ያረጋጋኸኝ ካራሰውነ አትበላም ብሎ ሸኘው። ስንቶቻችን ነን የማይክሮ ሰከንድ ንዴታችንን ብዙ አመት የገነባነው ነገሮቻችንን የምናበላሽ? 2-3 ደቂቃ የማትሆን ንዴታችንን መታገስ አቅቶን ነገሮቻችንን ያበላሸን። መታገስን የመሰለ ነገር የለም። አሳድረነው ጧት ብንነጋገር ይሆናል መሰላችሁ? ይሄ በጠረጴዛ ዙሪያ የመወያየት ይሆናል። ተረጋግቷል። ምናልባት እኮ የሰራው ስራ ራሱ ጸጽቶት ሊሆን ይችላል አዳሩንና ይብረድ ማለት ቀላል አይደለም።